ኮቨናንት አክስቴ ዳጊ ኢትዮ ኬንያን እዚህ የዛሬ ስንት ዓመት 4 ዓመት ምናምን 5 ዓመት መታየታችኋታል ነው። ሙሉ ጊዜ አገልጋይ የሆነች አዲስ አበባ ዩኒቨርሲቲ ግራጁዌት ያደረገች ሴት ናት። ለትልልቅ መስሪያ ቤቶች እና የኤንጂኦ ድርጅቶች ትሰራ ነበር። ግን ጥሪ ያለባት ላይዋ ላይ በተለይ ወጣቶች የማሳደግ ጥሪ ያላት እንደ ዳጊ ጥሪ ያላት በቃ ላይዋ ላይ እና ሰው ታስነሳለች። እንደሱ አይነት ጥሪ ያላት ግን ሙሉ ጊዜ አገልጋይ ሲሆን የአገልጋይ የሚኖረው ኑሮ አይታ እንደዚህ መኖር አልፈልግም ብላ ወደኋላ ሄዳለች። ከዛ የመጀመሪያ ልጇ እንዳረገዘች ልጇ 10 ወር ድረስ ሆዷ ውስጥ ቆየ። 10 ወር ድረስ ማለት ነው። ባይዘዌ ሀፒም እንደዛው 10 ወር ቆይቶ ነው የወጣው። 10 ወር የመጀመሪያ ልጇ አልወጣ ብለው ቆይ በኋላ 10 ወሩ ላይ ልጁ ሆዷ ውስጥ ሞተ። ከዛ ሞቶም ደግሞ ምጥ እየጠበቀች ሐኪም ቤት አልሄደችም። ለካ የሞተው ልጅ ደሟን በክሎታል። ለክ ኮምፕሊኬሽኑ ሃይ ሆኗል። ከዛ በኋላ በቃ ሰውነቷ ከለሯ የሆነ የቤተሰብ ለቅሶ ነበርና ዘመድ ሁሉ ሲያያት ይሄ ነገር ጤና አይደለም፣ ቆዳሽ በጣም ተቀይሯል እና የሆነ ነገር ያው እናቶች ያውቃሉ። ሆስፒታል ሂጂ ሲሏት እሺ ብላ ኔክስት ዴይ ሆስፒታል ትሄዳለች። ሐኪሞቹ ሲያዩት መነጋገር ጀመሩ። ያው ልጁን አናተርፈውም፣ ልጁ ሞቷል። ግን እናቲቷ ትትረፍ የሚለውን ራሱ ለመወሰን ምን እንደምናረጋት ኢቭን ሰርጀሪ ብናደርጋት ሳምባሽ ሁሉ በውሃ ሞልቷልና ሜቢ ዩ ካንት ሜክ ኢት ስለዚህ ብለው አወሩ። እሷ እንግሊዝኛ የምትሰማ ስላልመሰላቸው ሐኪሞቹ እየተመካከሩ 25% ቻንስ አላት ከተረፈች ተረፈች ምናምን እያሉ እሷ ጋር ያወራሉ። ከዛ በኋላ ለጌታ እንዲህ አለችው፣ ጌታ ሆይ ህይወቴ ላይ ጥሪ እንዳላቃለሁ ብታተርፈኝ አገለግልሃለሁ አለችው። ልክ እንደዚህ ስትል የሚያምር ቆንጆ ቀይ ሐኪም ገባ አለች፣ ሱፍ ለብስ። ወይዘሮ መስታወት አለኝ አለች፣ ወረቀቴንም ምንም ሳያነብ ላዋልድሽ ነው የመጣሁት አለኝ አለች። አሁን የወጡት ሐኪሞች እኮ ያለ ሰርጀሪ ያውም 25 እነሱ ያሉትን ብለዋል። ፑሽ አርጊ ያላትና ሆዷን የያዘው ቆሻሻውም የሞተውም ልጅ እንዳለ ጠርቅ ብሎ ከሰውነቷ ወጣ። ሐኪሞች ወደ ሰርጀሪ ሩም ሊወስዷት ሲመጡ ልጁም ኮተቱም ወጥቷል። ከዛ እንዴት ወጣ ይሏታል። አሁን የመጣው ሐኪም አዋለደኝ ከሁለታችን ሌላ ሐኪም እዚህ ዋርድ ላይ የለም፣ ማንም ሊመጣ አይችልም። the power of covenant